ይዞ ለአባትና ለእናቷ ተናገረ። በድጋሚ ኤቢ በአባቷ ፊት ተዋረደች። አባቷ ከዚህም በፊት ብዙ ጥፋቶችን አልፏት ነበረ። አሁን ግን እንደዚህ ነው ወይ ልጄ እኔ ያሳደግኩሽ? ወንድ ጋር ሄደሽ እንድትልከሰከሺ ነው ወይ? ለምን ለራስሽ ክብር የለሽም? በክብሬ ነው የመጣሽው። እኔ እንዳንቺ አይነት ልጅ ሊኖረኝ አልፈልግም በማለት አቶ ደረጀ አጥብቆ ከኤቢ ጋር ከመጀመሪያው በበለጠ ተጣልቷል። ናታን እንግዲህ ከኤቢ ማስረጃ እየያዘው በስልኩ ያለችውን እያንዳንዷን ነገር ሪከርድ አድርጎ ለማርቲና ለአቶ ደረጀ አሰምቷል። ናታን ይሄን ያደረገበት ትክክለኛ አሳማኝ ምክንያት ስላለው ነው። ምክንያቱም እራሱ ክላስ ድረስ ሄዳ አብሬ ካልተኛው በማለት እያስገደደችው ነበረ። እሱ ደግሞ ያለው አማራጭ ሪከርድ አድርጎ ለእናትና ለአባቷ ማሰማት ነው። ምክንያቱም ከክላሴ ውጪ፣ እንደዚህ አይነት ነገር እኔ ማድረግ አልፈልግም ቢላትም እኔ አብሬክ ነው የምተኘው፣ እወድሃለሁ፣ ዛሬ ከዚህ ክላስ አልወጣም፣ ያለበለዛ እጮሃለሁ፣ ለአባዬና ለማዬ እነግርልሻለሁ ቢላትም ልትሰማው ፈቃደኛ አልሆነችም። ከዚህ በኋላ አላስጠነቅቅሽም፣ ለመጨረሻ ጊዜ ኤቢ ከክላሴ ውጪ፣ አንቺ ልጅ ግን ያምሻል፣ ጤነኛ አይደለሽም ቢላትም ኧረ እኔ ጤነኛ ነኝ፣ የፈለገ ነገር ብታመጣ ከዚህ ክላስ አልወጣም፣ ለአባዬ ነው እምነግረው ቢላትም ደጋግሞ ለአባዬ ብትነግረውም አባዬን ብትጠራውም እራሱ ነው ነይ እዚህ ከኔ ጋር ታድሪያለሽ ብሎ ሊደፍረኝ ሲል ነው የጮኩት ብዬ እናገራለሁ። ከዛ አባዬ ማንን እንደሚያምን ሁለታችንም አብረን ሆነን የምንመለከተው ይሆናል። አንተን ወይስ እኔ ልጁን ያምናል ብለህ ታስባለህ? እጮሃለሁ እያለች ናታንን እያስፈራራችው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ ተወዳጁን የዳጣ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት ኤቢ አላርፍ በማለቷ በዳጣ ተቀጥቅጣ ትልቅ ጉዳት ደርሶባታል። ዳጣ እንግዲህ በጣም ታግሳ ሲያቅጣት አሁን ላይ ኤቢን እንግዲህ ቅጥቅጥ ነው ያደረገቻት። ከዚህ በፊትም እንደተመለከት ነው ገፍትራ ጠላት ነው ስልኳን የተቀበለቻት የነበረው። አሁን ደግሞ በቃ መንገድ አላስኬዳ ስትል ዳጣ ያላት አማራጭ እረፊልኝ፣ እረፊ ከላይ ላይ፣ እኔ ህይወቴን አታክብጅብኝ፣ የኔ ህይወት እንደ ገለባ የቀለለ ነው፣ እባክሽ የቢታይ ብትላትም ልትሰማት አልቻለችም። ነይ አልጨረስኩኝም፣ እማወራው ነገር አለ፣ የት ነው የምትንቀሳቀሽው? በማለት እንግዲህ መንገድ ልታስኬዳት ፈቃደኛ አልሆነችም። ኤቢ እንግዲህ በማይመለከታት ነገር እየገባች በራሷ ጊዜ ጥፊዋን አግኝታለች። በዳጣ እንግዲህ ተደብድባለች። ከዚህ በፊት እናቷም ብዙን ጊዜ በጥፊ መታታለች። የጥፊ አፍቃሪ ናት ማለት ነው። ናታን እንግዲህ ሪከርዱን ለማዬና ለአባዬ አሰማለሁ ሲላት ነው የወጣችው የነበረው እና ሪከርዱ ደግሞ ለአባቷና ለእናቷ አሰምቶባታል። ሪከርዱን አሰማብሻለሁ ሲላት እንግዲህ በጣም ነው ደንግጣ የወጣችው የነበረው። አባትና እናቷ ሪከርዱን ሰምተው በጣም ያልጠበቁት ነገር ነው የሆነው። አባቷ ያው ከዚህ በፊትም ኤቢ እንደምትዋሽ እንደምታጭበረብር ዳጣን ከዛ ቤት ለማስወጣትም ብዙ ሴራዎችን ስላደረገች ስልኳ ላይ በቴክስት እንደተጻጻፈች እንዲሁም ደግሞ ወርቅ ደብቃ ዳጣ ናት የሰረቀችው በማለት የዳጣን ስም እንዳጠፋች ከዚህ በፊት ይህን ሁሉ ጥፋት ስለደበቀላት ያሁኑን ደግሞ እንግዲህ በማስረጃ ናታን አቅርቦ ጉዷን አወጥቶላታል ማለት ነው። ኤቢ ተዋረደች። በቅናት የተነሳ እንግዲህ እየተዋረደች ነው የምትገኘው። የሚቀና ሰው መጨረሻው
ሞት ነው የሚሆነው። እውነት ለመናገር ቅናት ሕክምና የሌለው በሽታ ምንድን ነው ብላችሁ ብትጠይቁ ቅናት ነው ማለት ነው። ሐኪም መርምሮ እንኳን ሊደርስበት የማይችለው ከባድ በሽታ በሰዎች ላይ መቅናት። አሁን ላይ ፍቅር ከኔ ይዞሽ አይደለም ዳጣ ከመጣች ጀምሮ ነው እንደዚህ የሆንሽው። ቅናትና እልህ ነው የያዘሽ። መጀመሪያ በእኔ ለመወደድ በእኔ ለመፈቀር ሴት ሁኚ፣ እንደ ሴት ሁኚ ነው ያላት ማለት ነው። ስለዚህ ሴት የሴትን ስም ስለያዘች ብቻ ሴት መሆን አልቻለችም እና ሴት የሚለውን ስሙን ብቻ ነው የያዘችው እንጂ ኤቢ የሴት ባህሪ በጭራሽ የለባትም። በጣም አይና ውጣ ናት። ልጁን እንግዲህ መከራውን ነው ስታበላው የነበረው። ፍቅር በውዴታ እንጂ በግዴታ የሚሆን ነገር አይደለም በማለት ነው የነገራት። እሷ ግን ሴቱኝ ሲላት ምን ማለት ነው ሴቱኝ ማለት? ልብስን እንዳጥብል ምግብን እንድሰራል እየወደድኩ እንዳልወደድኩ አክት ማድረግ ስሜቴን መደበቅ ያ ነው እንደ ሴትነት ላንተ እያለች እንግዲህ መልስ ትመልስለታለች ማለት ነው። ከዳጣ ጋር ደግሞ የተያያዘችበት ምክንያት ትልቁ ሰላም ናት። እንግዲህ ሰላምና ዳጣ በጣም ይቀራረባሉ። ሰላም ደግሞ ዳጣና ናታን እንዲፋቀሩ አንድ እንዲሆኑ ትፈልጋለች። ሲጀመር ደግሞ ናታን የሚያፈቅረው ዳጣን ነው። ዳጣን በጣም ነው የሚያፈቅራት ማለት ነው። ለዳጣ የተለየ ስሜት አለው። ይሄ ደግሞ ኤቢን እያነጫነጫት እያስቀናት ይገኛል። እኔ በዚህ ምድር ላይ ፈልጌ ማጣት የምፈልገው ነገር የለም፣ የፈለኩትን ነገር ማሳካት አለብኝ ነው የምትለው። እንግዲህ እዚህ ጋር ደግሞ ናታንን እሷ ስለፈለገች የራሷ ለማድረግ ክላሱ ድረስ ፒጃማ ለብሳ በመሄድ ናታን ስማርት ልጅ ነው ማለት ለማሳሳት ነበር እሷ ሄደችው ማለት ነው። እሷ ለማሳሳት ክላሱ ድረስ ፒጃማ ለብሳ ብትሄድም እሱ ግን መሳሳት አልቻለም። ይልቁኑ ውጪ ከዚህ ክላስ ብሎ ነው ሊያስወጣት የሞከረው ማለት ነው። እሷ ያው ድርቅናዋ እንደቀጠለ ነው ማለት ነው። በጣም ደረቅ ናት። እንደዚህ እኔ እዚህ ቤት የመጣሁት አባትሽ እና እናትሽ ስለሚተማመኑብኝ ስለሚያምኑኝም ጭምር ነው። ሴቶች ልጆች እያላቸው እዚህ አምጥተው ያስቀመጡኝ። ስለዚህ እኔ ደግሞ የሚያምኑኝን ቤተሰቦችሽን መካድ አልፈልግም፣ ክብሬን መጠበቅ ነው የምፈልገው ብሎ ነው የመለሰላት። እማዬና አባዬ ቢያዩ ምንም አይሉም፣ እንዲያውም እማዬ እኔ አንተን እንዳገባ ትፈልጋለች ብላለች። ከዚህ በፊት እንግዲህ እኔ እናንተ ተጋብተን የማዬና የአባዬን ድርጅት እኛ ማስተዳደር አለብን ስትል ነበረ። ይህንን የምትልበት ምክንያት ደግሞ እናቷ እንግዲህ ተጋብታችሁ ድርጅታችን እናንተ መምራት አለባችሁ ስትላ ስለነበረ የእናቷ ግፊት አለ። አሁን ላይ ደግሞ ቅናት አለ፣ እልህ አለ። ፍቅር ሳይሆን በእንደዚህ አይነት ነገር ውስጥ ነው እያለችው ኤቢና እናትሽ አንቺን እንዳገባ ብትፈልግም ግን በዚህ መልኩ አይደለም። ይሄንን ብታይ በጣም ነው ልትቆጣ የምትችለው ብሏል። ማርቲ እንግዲህ በጣም ነው እየተናደደችው። አንቺ ልጅ ግን ምን ባደግሽ ነው የምሻለው? አልመከርኩሽም ወይ? ሴቱኝ አላልኩሽም ወይ? ስርዓት ይኖርሽ አላልኩሽም ወይ? ብላ ብዙ ምክሮችን ከዚህ በፊት እንግዲህ መክራት ነበረ። የእናቷን ምክር ላፏ እሺ ብላ ግን ተግባር ላይ አላዋለችውም። ኩሩ ሁኚ፣ ሴት ልጅ ኮራ ስትል ነው ያኔ ወንድ ልጅ ራሱ አሳዶ ይመጣል ብላ ይሄን ሁሉ ምክር እንግዲህ መክራት ነበረ። ኤቢ ግን በአንደኛዋ ጆሮ ሰምታ በአንደኛው ደግሞ አስወግደዋለች ማለት ነው። ምክሩን አልተቀበለችም ማለት ይቻላል። ካልተገበረችው ካልተጠቀመችበት ምክሩ ምንም አይነት ጥቅም የለውም። እና ወንድ ልጅ ስርስሩ ስትለማመጪው ይንቅሻል ብላ ነግራታለች። እና አሁን እያደረገች ያለችው እያንን ነው ማለት ነው። ለዚህም ነው አፍ አውጥቶ ናታን ሴቱኝ ያላት ማለት ነው። ቅናቷ እንግዲህ ከዳጣም ያስደበደባት ሰላምዬና ናታን በመዋደድ ሰላምዬና ዳጣ በጣም ነው የሚቀራረቡት። ኤቢ ደግሞ ከሰላም ጋር ጥል ጀምራለች ማለት ነው። የናታን ክላስ እንግዲህ ሰላም ሄዳ ልታጸዳ፣ ያው ሁሉንም ክላሶች ታጸዳለች። የእሷን ክላስ አጽድታ ከዛ ደግሞ የናታንን ክላስ ልታጸዳ እንግዲህ ክላስ እያጸዳች ባለችበት ሄዳ ነው የለከፈቻት ማለት ነው። እዚህ ክላስ ደግሞ ሁሌ መግባት ትወጃለሽ፣ ምን ልትሰሪ ነው እዚህ የገባሽው
ስትላት እንግዲህ ስራውን ነው የምትሰራው ሰላም። እውነት ለመናገር እንደ አንድ የቤት ሰራተኛ ይሄ የከሌ ክላስ ነው ይሄ የከሌ ክላስ ነው ብላ ሳይሆን መግባት ባለባት ሰዓት ገብታ ታጸዳለች። ኤቢ ግን ነገሮችን ሁላ በተለያየ መንገድ ስለምታስባቸው እዚህ ክላስ በጣም መግባት ትወጃለች፣ ግን ለምንድን ነው የምትለው። ናታንን ትወደዋለች፣ ትሄዳለች፣ እንደ ልጇ ታየዋለች። እራት ባለፈው ሳይበላ ሲያመሽ ክላሱ ድረስ ወስዳለታለች። ልክ እንደ አንድ እናት ለልጇ እንደምታደርገው ናታንን ትንከባከባለች። እና ብላ ብላ እንግዲህ ኤቢ ናታንና ሰላምን አንድ ላይ ጠርጥራለች። ይሄ በጣም ትልቅ እብደት ነው ማለት ነው። እዚህ በገባስ ምን ችግር አለው? ናታንን እኮ እንደ እናንተ ነው የማየው፣ እንደናንተ እንደ ልጄ ነው እሱንም የማየው ብትል እንግዲህ አይ እሱስ አይመስለኝም፣ ግን ይሄ ልጅሽን ከየት ነው ያረገሽው? እኔ ማወቅ አለብኝ። እማዬና አባዬ ዝም እንዳሉሽ የምተውሽ እንዳይመስልሽ፣ ግዴታ ማወቅ አለብኝ ብላታለች። ምን ነው ባልሽን የቀማዎች መስለሽ? እኔ ይሄንን እኮ ላንቺ የማሳወቅ ግዴታ የለብኝም። ይሄ የሚመለከተው እኔም ብቻ ነው። ከዚህ በኋላ ምንም አይነት ጥያቄ እንዳትጠይቅኝ። ይሄ የኔ ህይወት ነው፣ የኔ ጉዳይ ነው። አንቺ ምንም የሚመለከትሽ ነገር የለም። ወይስ ባልሽን የቀማዎች መሰለሽ? የሚል መልስ ነበረ ሰላም የመለሰችላት። ምን ይታወቃል እዚህ ክላስ ያለ ነገር መመላለስ አልጀመርሽም ብላ እንግዲህ ከናታን ጋር ጠርጥራታለች። ሰላም በዚህ በጣም ነው እየተናደደችው። እንግዲህ ልታስተካክል የገባችውን ክላስ ሳታስተካክል ነው ጥላ የወጣችውና ዳጣንም መክራታለች። እጅሽ ላይ ያለውን ወርቅ አሳልፈሽ አትስጪ። ኤቢ ብትሆን ያልፈለገችውን ነገር የፈለገችውን ነገር ባትወድም እንኳን በእጇ ለማስገባት ነው የምትጥረው። ስለዚህ በእጅሽ ያለውን እንዳታጪ ጠበቅ አድርገሽ ያዢ። በዚህን ሰዓት ናታንን የመሰለ ወንድ ከየትም አይገኝም። የተማረ ነው፣ ስርዓት ያለው ነው። ስለዚህ ለምን ትርቂዋለሽ? ለምን ትሸሽዋለሽ? ናታን ክፍል እንደ በፊቱ አትሄጅም። ችግሩ ምንድን ነው? ለምን ትፈዣለሽ? ብላታለች እና ዳጣን እየመከረቻት ትገኛለች። ሰላም እኔ በዚህ ሰዓት ስለምንም ህይወት ማሰብ ስለ ፍቅር ምናምን የሚባለው የማስብበት ሰዓት አይደለም፣ ምክንያቱም ብዙ የሚያሳስቡኝ ነገሮች አሉ ብላ እንግዲህ ተናግራለች ማለት ነው ዳጣ። ህልም አለኝ ገና ብዙ ህልም ነው ያለቻት። ህልም ደግሞ ምንድን ነው? ሁሌ ህልም ህልም ትያለሽ፣ የማይነገር ህልም ምንድን ነው ነው ብላ የመለሰችላት የነበረው ሰላምና ህልም የሚነገር ሳይሆን የሚኖር ነው ብላለች። እርግጥ ነው ህልም የሚወራ ሳይሆን የሚኖር ነው እና ግን ደግሞ አንዳንዴ ህልማችንን ወደፊት ይሆናል ብለን የምናስበውን ነገር ዛሬ ደግሞ አጠገባችን ያለውን ነገር ሊያሳጣን ይችላል እና አሁን ላይ ያው ዳጣ እዚህ ጋር የቀረበላት የፍቅር ጥያቄ ናታን እሷን መውደዱ ምንም መስሎ አልታያትም። ምክንያቱም ጥያቄዎች በውስጡ አሉ። እናቴ የት ናት የሚል ጥያቄ አለ። ከአባቷ ጋር ትክክለኛ የአባትና የልጅ ፍቅር እንዲኖራት ትፈልጋለች። ከእህቶቿ ጋራ በሰላም እንግዲህ የኤቢም ጭቅጭቅ ቀርቶላት የሰላም ኑሮ መኖር ትፈልጋለች እና አሁን ላይ ሀሳቧ ያና ያ ብቻ ነው። በዚህ ሀሳቧ ላይ ፍቅር የሚለው ነገር እንዲጨመር አልፈለገችም። ሰላም ደግሞ የቀረበላትን እድል እንዳታጣ እየመከረቻት ትገኛለች። ልክ አንድ እናት ልጇን እንደምትመክር ሰላም እየመከረቻት ነው የምትገኘው። ያው እውነቱ ባይገለጥም ሰላም እንግዲህ ለዳጣ ወላጅ እናቷ ናት። ያንን ደግሞ ልጇ ጥሩ ባል እንዲኖራ ስለምትፈልግ እየመከረች ትገኛለች ማለት ነው። አትፍሰጂ፣ ይሄ እድሜ በጣም ማስተዋል ይጎለዋል። በዚህ እድሜ ነው ሮጥ ሮጥ ብለሽ ባል መያዝ መርጠሽ ባልን መያዝ ያለብሽ። ስለዚህ አትፍሰጂ፣ ከናታን አትራቂ የሚል ምክር መክራለች። ናታን ጋም ስትሄድም እሷ ያው ስለ ፍቅር አሁን ላይ ምንም የምታውቀው ነገር የለም። አትቀየማት፣ ተረዳት፣ ጊዜ ወስደ አስብበት እያለች እንግዲህ ለኔ ተው ፍቅርማ ይዞሃል ለኔ ተው ብላለች። ናታንዬ ፍቅር ይዞሃል፣ በቃ የዳጣን ነገር ለኔ ተው፣ ዳጣ ዝም ብላ ነው ብላ እንግዲህ ነግራዋለች። ያው ሁለቱን ለማግባባት ነው የምትጥረው። ይሄን ደግሞ ኤቢ ያውቃለች። በዚህ ነው ከዳጣ ጋር የበለጠ እየተጠማመደች ያለችው።
እንግዲህ ሰላም ዳጣን ከዳጣ ጋር ደግሞ የራሷን ጉዳይ ማማከር ፈለገች። እሷ መክራታለች ህይወቷ እንዲስተካከል። እዛ ቤት ደግሞ ሌላ የምታወራው ሰው ናታን ወይ ደግሞ ዳጣ ናት ቀርባ ሚስጥሯን የምታወራውና ኩሽና ስትመጣላት ዳጣ ሰላም እንግዲህ የሆነ ነገር እንድታረግልኝ እንድታግዥኝ ፈልጋለሁ ነው ያለቻት ዳጣን። በዚህ ጊዜ እንግዲህ ያው ምን ያለበት እንደሚባለው ኤቢ በርጋ ቆማ ነበር ስታዳምጥ የነበረው። ሰላም እና ዳጣ ኩሽና ሆነው ሲያወሩ ኤቢ የልጅሽን አባት ላቅ ፈልጋለሁ ብላኛለች፣ እንድትተባበሪኝ ፈልጋለሁ፣ የሰላም ባል ነኝ ብሎ የሚመጣ የልጅ አባት ነኝ ብሎ ኤቢን የሚተዋወቅልኝ ሰው ፈልጋለሁ እያለች እንግዲህ ከዳጣ ጋር እያወራች ትገኛለች። ኤቢ ደግሞ በርጋ ቆማ ይሄንን ሚስጥር እየሰማች ነው የምትገኘው። እና ምን አስጨነቀሽ አንቺ? ሲጀምር ደግሞ እሷ ምን አገባት ነው ያለቻት። አይ እያስገደደችኝ ነው፣ ግን የሆነ ባል ነኝ ብሎ የሚመጣ ሰው ብላታለች ማለት ነው። አይ እንደዚህ አይነት ነገር ውስጥ መግባት ጥሩ አይደለም። እሷ አልፋ አትቀመጥም። የሆነ ሰው አምጥተን ብናስተዋውቃት፣ ሞገስ ደግሞ ባለትዳር ነው፣ የሆነ ደግሞ ሌላ ሰው አምጥተን ብናስተዋውቃት ነገ ደግሞ ዲኤንኤ ይመርመር ማለቱ አይቀርም። እሷ አርፋ የምትቀመጥ ልጅ አይደለችም ብላለች። እውነቷን ነው። ኤቢያው አርፋ የምትቀመጥ ልጅ አይደለችም። የዳጣን ጸጉር ወሰድኩኝ ብላ የሰላምና የአባቷንም ጸጉር ወስዳ ዲኤንኤ ያስመረመረች ማስተዋል የጎደላት ልጅ ናት ማለት ነውና እንደዛ ማለቷ ስለማይቀር ተያት ነው ያለችው ማለት ነው። አንቺ ምን አስተናነቀሽ? ከሀገሬ ሰው ነው ያረገዝኩት፣ ከክፍለ ሀገር ከማውቀው ሰው ነው ብለሽ የለ፣ ስለዚህ ተያት፣ እሷን እኮ ይሄንን አይመለከታትም ብላለች ማለት ነው። አላስቀምጠኝ ብላ ነው። አረ በቃ ተያት፣ ካልሆነ ደግሞ ዋጋዋን ነው የምሰጣት። የምታስቸግርሽ ከሆነ ከዚህ በኋላ ንገሪኝ፣ ዋጋዋን ነው የምሰጣት ነበር ያለቻት። ይሄን ሁሉ እንግዲህ ሰምታ ዳጣ ልትወጣ ስትል ከክችን እንግዲህ ተደብቃለች። ይሄ ሚስጥር ሰምታለች። ኦልሬዲ ዳጣን እንግዲህ ጠብቃ ከቤት ስትወጣ ከኋላ ተከትላ ነው። ቅድም ምን ስትሉ የነበረው? እስኪ ንገሪኝ፣ ምን ነበር ስታወሩ የነበረው ከሰላም ጋር? ከዚህ ቤት ግን ተመንቅረሽ እንደምትወጪ ታውቂያለሽ። አሁን ደግሞ ሰላምም አንቺም ትወጣላችሁ ከዚህ ቤት። እዚህ ቤት ግን ምንድን ነው የምትሰሩ ብላታለች። ከዚህ ቤት መቼ ነው የምትወጪው እያለች ነው ብዙን ጊዜ የምትጨቀጭቃት። እኔ ስለ ሰው አይመለከተኝም፣ ራሴ ወክዬ ስነግርሽ ግን አልወጣም ነው ያለቻት። ቁርጡን ነግራታለች። ምክንያቱም ዳጣ የአባቷ ቤት ነው ያለችው፣ አትወጣም፣ የትም አትሄድም ማለት ነው። ስለ ሰላም ደግሞ እራሷን መጠየቅ ትችያለሽ ነው ያለቻት። ቅድም ያወራችሁትን እያንዳንዱን ሰምቻለሁ፣ ያልሰማው እንዳይመስልሽ። አንቺ ከናታን ጋር ለማግባባት ሰላም ታግባባችኋለች፣ አንቺ ደግሞ በዛ ምትክ ለሰላም ባል ገዝተሽ ልታመጪ ተስማምተሻል፣ ስምምነታችሁ ይሄ ነው ብላታለችና በመጀመሪያ ምን አወራችሁ ነበር ብላ የጠየቀቻት። ምን ነበር ያወራ ነው እያለች እንግዲህ ያው ዳጣም ቅናቷን ስለምታውቅባት እያሾፈችባት ነበረ። መርዙ የሚባል ባል ልታመጭላት ገዝተሽ ይሄ ነው ያወራችሁት በማለት እንግዲህ ኤቢ ተናግራታለች። አሁን ሊሄድበት አይመለከትሽም፣ ስለሱ ምንም የሚያገባሽ ነገር የለም ብላ እንግዲህ ልትይዝ ስትል አልጨረስኩም ብላ ነው የያዘቻት። አልጨረስኩም ብላ ስትይዛት ነው እንግዲህ ከላይ ላይ እረፊ በማለት ጠፍጥፋ የለቀቀቻት። ኤቢ ዋጋዋን አግኝታለይ። በናታን ሪከርድ ተዋርዳለይ። በዳጣ ተደብድባለች። የሁሉ ነገር ደርሶባታልና ለዛሬ እንግዲህ ዳጣ ድራማ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? አስተማሪ ድራማ ስለሆነ እየተማራችሁበትን በኮሜንት አሳውቁን። ባይ ባይ።